ተረት ብሎ ነገር የለም። ለአሁን መረዳታችን ነው ተረት የመሰለን። ለምንድን ነው የምትፈልገው ይሄን እውቀት? ለምንድን ነው ይሄንን ሐሳብ የምትፈልገው? ምን ልትሆን ምን ልታረጋበት? ያየኸውን የሰማውን ነገር ሁሉ ጥንቆላ ነው ብለህ ማጣጣል ማቆም መቻል። አንብቤ ካወቅኩት ከሰዎች ጋር ተነጋግሬ ያወቅኩት ይበልጣል። ነፍሰ ጡር ሴት የምትገድል ከሆነ ቫምፓየር ቅዱሳን መላእክት መጠበቅ እንችላለን እንደ አገር የሚል አስተሳሰብ አለን ወይ? ኤሊያንስን ኮሚኒኬት ለማድረግ ስንት ነገር ነው ያደረገው ናሳ። ስንት የድምፅ መልእክት ተልኳል፣ ስንት ዌቭ ተልኳል ወደ ስፔስ። የኢትዮጵያ ነገር እጹብ ድንቅ ስለሆነ በጣም ብዙ ነገሮች ተረቶች ነው የሚመስሉ። ለምሳሌ ሳይንስ ፊክሽን ሙቪዎች አሉ፣ ሳይንስ ፊክሽን ፊልሞች አሉ። ተረት ነው እያልን ያየናቸው እኮ አብዛኞቹን የሳይንስ ፊክሽን ፊልሞች። አሁን ግን እውነት ናቸው አይደለ? ቴስላ የሰራቸው መኪኖች የዊል ስሚዝ ፊልሞች ላይ እኮ አይተናቸዋል። አሁን ቴስላ የሚሰራቸው የሚያወጣቸው ፕሮዳክቶች ፊልሞች ላይ ያየናቸው ነገሮች ናቸው። የሮቦት ቴክኖሎጂ፣ ዩቢኮም የሚባለው ቴክኖሎጂ፣ የኳንተም ቴክኖሎጂ ምናምን እንላቸው በየትኛውም ዘርፍ ላይ ያየናቸው ነገሮች ፊልም ላይ ያየናቸው ነገሮች ናቸው። ሲኖፕሲስ ሆኖ ያየናቸው ነገሮች ናቸው። የኢትዮጵያ አሁን ልክ እንደዛ የሚመስሉን ነገሮች ማኒፌስት ስላላደረገ ነው ተረት ከመሰላችሁም ተረት የሚመስላችሁ። ተረት ብሎ ነገር የለም። ለአሁን መረዳታችን ነው ተረት የመሰለን። እውን ሆኖ እንድናየው ግን መንፈሳዊ ንቃተ ህሊና ሊኖረን ይገባል። ነፍሳችን መጎልበት መቻል አለባት። ነፍሳችንና መንፈሳችን ስጋችንን ሊያሰራው ይገባል። ስለዚህ ስለ ኢትዮጵያ ብዙ ያላወቅነው ያልተረዳነው ነገር ስላለ ቁጭ እንበል፣ ትሁት ሆነን በቃ ቁጭ እንበልና እናንብብ፣ እንጠይቅ፣ እንማር። ምንድነች ኢትዮጵያ? ማነች? የት ነበረች? ከኢትዮጵያ ታሪክ ስልጣኔውን ነው መወደዋል። ስልጣኔው ብቻ ሳይሆን ግን ከስልጣኔው ጀርባ የነበሩት እውቀቶች ምንድናቸው? ተግባራዊ የምንላቸው ሳይንቲፊክ የምንላቸው መሰወር ከሆነ ኦኬ፣ የሚሰወሩባቸው ቴክኖሎጂዎች ምንድናቸው? ብሌድ ፕሩፍ ቴክኖሎጂ ከሆነ ብሌድ ፕሩፍ ቴክኖሎጂ ምንድነው? ክሪስታል ቴክኖሎጂ ከሆነ ክሪስታል ቴክኖሎጂ ምንድነው? ዋስተ ቴክኖሎጂ ክሪስታሉ ምንድነው? እሱም ክሪስታል ሃርድ ዲስክ ምናምን እኮ እንደ ሃርድ ዲስክ ይጠቀሙ ነበር ክሪስታሎችን ታውቃለህ። ሀሳብ ስቶር ያደረጉ ነበር ክሪስታል ላይ። ኤውታ የሚባል ክሪስታል ላይ ሀሳቦችን ስቶር ያደረጉ ነበር። ከዛ በኋላ ሲፈልጉ አክቲቬት ያደርጉታል። የክሪስታል ቴራፒ ነበር፣ የከለር ቴራፒ ነበር፣ የሳውንድ ቴራፒ ነበር። ቴራፒ ስንማሳ ሁሉም አይነት ቴራፒ ኢትዮጵያ ውስጥ ነበር። ሳይኮቴራፒ ነበር፣ ቢሄቪራል ቴራፒ አለ፣ ክሪስታል ቴራፒ አለ፣ ከለር ቴራፒ። መጽሐፈ ስዕላት የሚባል መጽሐፍ አለ ዲማ። እንግዲህ የኢትዮጵያ የስዕል ጥበብ የሆነ ክብ ጭንቅላት ስለ ሁለት ትላልቅ አይን መሳል አይደለም። ኢትዮጵያ የስዕል ጥበብ በውስጡ ሕክምና አለው፣ ሳይንስ አለው፣ ፕራክቲካል ሳይንስ አለው። አሁን ደብዳቤንም ሪፈር ስታደርግ ሌሎች ከስዕል ጋር የተገናኙትንም ነገሮች ስታየው ውስጡ ሲምቦሊዝም አለ፣ ውስጡ የከለር ቴራፒ አለ። ለምሳሌ ለሕክምና ብለው ለምሳሌ ለሶስት ሕክምና ለሶስት በሽታ ቀይ ቀለም የሚዘጋጅ ከሆነ እንደ በሽታው ቀይ ቀለሞች የሚዘጋጁባቸው እጽዋቶች ራሱ ይለያያሉ። የተዘጋጀው ቀለም የተዘጋጀው ስዕል የሚሳልበት ብራና ራሱ ይለያያል። እንደየህክምናው ይህን ያህል ስር ያለው እውቀትና ጥበብ ነው ያለው። ህክምናውን እንኳን ብቻ ብታነሳ ማለት ነው ፊዚዮሎጂካል በሆኑት ነገሮች ሁሉም አይነት ቴራፒዎች ኢትዮጵያ ውስጥ ይተገበሩ ነበር። ይህንን ለማወቅና ለመረዳት ትሁት መሆን ይፈልጋል፣ ጠባብ አለመሆን ይፈልጋል። ያየኸውን የሰማውን ነገር ሁሉ ጥንቆላ ነው ብለህ ማጣጣል ማቆም መቻል አለብህ። ቁጭ ብለህ ለማየት፣ ቁጭ ብለህ ለማጥናት፣ ቁጭ ብለህ ለመማር በቃ ያወቅኩት በቂ ነው ማለት የለብንም። አሁን ብዙዎቻችን በቃ ይሄ የሞላ ነገር ነው ይፈሳል ቢጨመርም፣ ተረዳኝ። ይሄንን ደፍተኸው ኢምፒቲ ካፕ መሆን አለበት። ሁላችንም እንደዛ መሆን መቻል። በተለይ አዋቂ ነን የሚሉ ወንድሞች እህቶች ይሄንን ማድረግ አለባቸው፣ በሳይንሱም ዘርፍ ያሉ ሰዎች ማለት ነው። እና ኢትዮጵያን ለማወቅ መቀመጥ አለብን ነው። ኢትዮጵያ ብዙ የሚታወቅ ነገር ስላላት ማለት ነው። ያው ሁሉም ነገሮች አሉት፣ ግን መጓዝ ትራቨል ማድረግ ብዙ እንደዚህ ጥንታዊ ቦታዎች ላይ የሚሄድ ልምድ አለኝ። ገዳማት፣ ሰዎችን ማግኘት፣ ማዋራት፣ ዘርፉ ላይ ያሉ ሰዎችን ቅድም እንዳልኩ ነው የምታውቀው ይሄንን ነገር እውቀትን አውቀህበት ለመጠቀም ስትሄድና እውቀትን ልትታወቅበት ስትሄድና እውቀትን ለማወቅ ስትሄድ የተለያዩ ነገሮች። እነዚህ ሶስት ነገሮች ምንድን ናቸው መሰለኝ? ለምሳሌ ልክ እንደዚህ አይነት ነገሮች ሲነሱ ብዙ ጊዜ ሰዎች ቶሎ የሚጠይቋቸው ነገሮች አሉ። እኔ ምን ለገንዘብ የሚሆን ነገር የለም ምናምን፣ እኔ ምን ለእንትን ለሴክስ ምናምን የሚሆን ነገር የለም ምናምን። ሄደህ እንደዛ የምጠይቃቸው ከሆነ አይነግሩህም። የምትሄድበትን ኢንቴንሽን አንደርስታንድ ያደርጉታል። የምትጠይቅበትን ኢንቴንሽን አንደርስታንድ ያደርጉታል። ለምንድን ነው የምትፈልገው እውቀቱ?
እኔ ጥሩ ኢንቴንሽን አለኝ እያልኩ አይደለም፣ ግን ይህንን መልእክት ማስተላለፍ ስለምፈልግ ነው። ለምንድን ነው የምትፈልገው ይህንን እውቀት? ለምንድን ነው ይህንን ሀሳብ የምትፈልገው? ምን ልትሆን ምን ልታደርግበት? ግንባርህን አይተው ነው የሚያውቁት አባቶች። ስለዚህ በዛ መንገድ በዚህ በጥሩ ኢንቴንሽን ውስጥ ሆነ አባቶች የምታገኝ ከሆነ ያው ያለፋል። ጊዜህን መሰዋት ሊኖርብህ ይችላል። ገንዘብህን መሰዋት ሊኖርብህ ይችላል። እኔ ያወቅኩት እንደዛ ነው። አንብቤ ካወቅኩት ከሰዎች ጋር ተነጋግሬ ያወቅኩት ይበልጣል። በህይወቴ በጣም ብዙ ሰዎችን የማግኘት እድሉ ነበረኝ። ብዙ የቅኔ መምህር፣ ብዙ መርጌታ፣ ብዙ የሕክምና ባለሙያዎች ከእነሱ ያገኘሁት እውቀት በጣም 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 ብዙ ነው። በጣም ብዙ ሰዎች አሉ። ስም መጥራት አልፈልግም ያው ብዙ ስለሆኑ፣ ግን አሉ። አንዴ ሽሬ ሄጄ ያገኘኋቸው አንድ አባት አሉ። በቃ የሚደንቅ ነው ማለት ስለ ዓለም ያላቸው መረዳት፣ ስለዚህ እውቀት ያላቸው መረዳት፣ ስለ ኢትዮጵያዊነት ያላቸው መረዳት በጣም ብዙ የሚደንቁ ሰዎችን አግኝቻለሁ። ሳይንሱን የሚረዱበት መንገድ፣ አሁን ያለውን የዓለምን ስርዓት የሚረዱበት መንገድ፣ ይሄ እውቀት ኮሚኒኬት መደረግ አለበት ብለው የሚያስቡበት መንገድ፣ ራሳቸውን ደብቀው ግን ለአገር እየሰሩ ያሉ፣ ለዚህ እውቀት እየሰሩ ብዙ መስዋዕትነት የከፈሉ ሰዎች አሉ። ማን ያዘዋል? በጣም ብዙ እያደረጉ ያሉ ሰዎች፣ ብዙ ገንዘባቸውን፣ ሀብታቸውን፣ ልጅነታቸውን የሰው ሰዎች አሉ። ይህንን እውቀት ለማስቀጠል ከትውልድ ወደ ትውልድ መጽሐፍት ፍለጋ የሚከራተቱ፣ እጽዋት ፍለጋ የሚከራተቱ ሰዎች አሉ። ለዛውም ብዙ ጥቃት እየደረሰባቸውና በቃ የነሱ ልምድ፣ የነሱ ጉዞ፣ የነሱ ጽናት፣ የነሱ ፍቅር ነው አንተም እዚህ ነገር ላይ እንድትጸና የሚያደርግህ ነገር። ኦኬ ኢትዮጵያዊነት ማለት ለካ ኢትዮጵያዊነት ይሄ እውቀት ብሔር የለውም፣ ይሄ እውቀት ሃይማኖት የለውም የሚያስብልህ ነገር፣ ይሄ እውቀት ቀለም የለውም የሚያስብልህ ነገር። በቃ ለእውቀት የሚከፈል ኢትዮጵያዊነት የሚከፈል መስዋዕትነት ያሳዩኝ እህቶችም አሉ፣ ወንድሞች አሉ፣ አባቶች አሉ። በጣም የማይሰስቱ እውቀት ስስት ሲኖረው አይሆንም። ቅድም እንዳልኩ ኢንቴንሽን ያልኩ እንትን የምታረገው ብራንድ የምታረገው ማርኬት የምታረገው ካፒታላይዝ የምታረገው አይነት ነገር አይደለም። ኢነርጂ አይደለ ፍሎ ማድረግ ነው መቻል ያለበት። እንደዛ ሲሆን ሀገር ይለውጣል። እና እንደዛ አይነት ሰዎች አግኝቻለሁ። ብዙ ሰዎች ህይወቴን በዛ መንገድ ለውጠውታል። ይህንን እውቀት የምረዳበትን መንገድ፣ ኢትዮጵያዊነትን፣ መንፈሳዊነትን የምረዳበትን መንገድ። አንድ ሰሞን ላይ የተወሰኑ ስራዎችን ጀምሬ ነበረ። አንድ ድርጅት ነገር ከፍቼ እዚህ ኢትዮጵያዊነት ላይ የሚሰራ ኢቨንቶችን በመስራት ዶክመንታሪዎች፣ እንደዚህ አይነት ነገሮችን ለማድረግ ብዙ ቅድም እንዳልኩ ኢንቴንሽን ኢትዮጵያዊነት እንዲሸጠው አልፈልግም። በኢትዮጵያዊነት ስም መነገድም መሸቀጥም አልፈልግም። መሆን የለበትም እያልኩኝ አይደለም። እኔ አልፈልግም። በሰዓቱ ቻሌንጂንግ ነበረ። የራሱ የሆነ ፈተና ስላለው ማለት ነው። ያው ገንዘብ መስራት መቻል አለብን። ስራዎቹ ደግሞ ገንዘብ ይፈልጋሉ። ስለዚህ ገንዘቡን የምትፈልግበት ፖይንት ላይ ቢዝነሱ ይመጣል። እሱ ደግሞ ናሬቲቭን ሽፍት ያደርገዋል። ማስተላለፍ የምትፈልገውና መናገር የምትፈልገውን መንገድ ማለት ነው። ስለዚህ 20 ሰው እያየው ዝም ብዬ አልጽፍም እንዲ አልናገረውም እንዴ ወደሚል አስተሳሰብ በመሄድ አቁሜዋለሁ። አሁን ሰው ራሱ የሚረዳ ነው የተሻለ። ራሳችን መብዳት ስላለብን፣ ሁላችን ማወቅ ስላለብን በግላችን እንደዚሁ መረዳዳት እንችላለን። ሀሳቦችን ማንሸራሸር እንችላለን፣ ተቋቁም እንችላለን። አሁን ካለንበት አገራዊ ሁኔታ አንጻር፣ ካለንበት ማህበረሰባዊ ሁኔታ አንጻር ቅድም እንዳልኩ ማንነታችንን የምንረዳበት፣ ራሳችንን የምንረዳበት ዘመን ነው ብዬ አስባለሁ። ምክንያቱም ብዙ ሰው እየታመመ ስለሆነ የሚጠቅሙን ሀሳቦች ብናንሸራሸር የተሻለ ነው ብዬ አስባለሁ። ስለዚህ ሀሳቦችን ለማንሸራሸር ባለን ትርፍ ጊዜ እንዳለ መቀመጥ እችላለሁ። ራሳችንን እንዴት ነው የምንጠብቀው የሚለውን እናንሳ። እንደ አገርም እንደ ግለሰብም እንደ ማህበረሰብ መሰወር የሚለውን እናነሳለን። ሀሳብ ምንድን ነው መሰለ፣ መጽሐፍትን አለጥቀስ ሰዎች ትዊስት ስለሚያደርጓቸው ሀሳቡን ልንገር። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመላለስበት ምድር ላይ በነበረበት ዘመን ላይ ሊይዙት ይሞክሩ ነበር፣ ሊያጠቁት ይሞክሩ ነበር። አጠገባቸው ሆኖ ግን አያዩትም ነበር። አንደኛው መሰወር እሱ በቃ ለጠላቶች አትታያቸውም። ሁለተኛው ደግሞ ምንድነው መሰለ፣ ኢትዮጵያ ውስጥ ነበሩ አሁን መነግረህ አይነት ቦታዎች፣ መንደሮች ሊሆኑ ይችላሉ። እዛ ቦታ ስትገባ ምንም አይነት ድግምት ይደገምብህ፣ መተት ይደረግብህ፣ እዛ ስትገባ አይሰራም። አባቶች ምናምን ሰዎች ለማግኘት የሄዱና አንድ አባት አገኘሁኝ እንደዚህ ሕክምና የሚሰሩ እና በጣም ትልቅ የቅኔ መምህር ናቸው። የታመሙት ሰው ያው ክፉ ሰው አይጠፋም አይደለ? እንትን ብለዋቸው እንደዚህ ብቻ እንዲታመሙ አደረጓቸው። እና ሰውየው ከዛ ቦታ ወጥቶ ሌላ ቦታ ሄደ እሳቸው ጋር። ለምንድን ነው ምናምን ስላቸው፣ አይ እዛ ሲሆን በሽታው ስለሚጠፋ
ከዛ ቦታ ወጥቶ በሽታው ተገልጦ ተፈውሶ መሄድ ነበረበት። እንደዚህ በክፉ መናፍስት የሚመጣ ቦታ ከሆነ በቃ እዛ መንደር ላይ ስገባ የለም ህመሙም የለም። አባቶች እንደዚህ ነው አገር የጠበቁት መንደር የጠበቁት። እንትን ላይ ላስታውስ ቫምፓየር ዳይሪስ ነገር አለች አይደለ? ቫምፓየሮቹ እንዳይገቡ በቃ ዛር የምትላቸው እኮ ቴክኒክሊ ቫምፓየሮች ናቸው። ያው ማኒፌስት ያደረጉ በአራዊት ምናምን ብለን የለ ማኒፌስት የሚያደርጉበት መንገድ አለ። ሰው እንደ ቫምፓየር አውሬ እንዲሆን የሚያደርጉበት አግባብ አለ። ሰው ሰውን እንዲበላ የሚያደርጉት ሰው ሰውን እየበላ እሱ ነው። ከዚህ በላይ ቫምፓየር መሆን አለ የለም። ነፍሰ ጡር ሴት የምትገድል ከሆነ ቫምፓየር ነው። ብዙ እንደዚህ አይነት አሰቃቂ ነገሮችን እኮ ሰምተናል። ስለዚህ አቃቢ ርዕስ የሚባል ነገር አለ። ምንድነው? የፕሮቴክሽን የቅዱሳን መላእክትን ስም እየጠሩ ለምሳሌ ድርሳነ ኡራኤል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል እንደዚህ ድርሳናት የምንላቸው መጽሐፍቶች ፕሮቴክሽኖች ናቸው። አንድም ቅድም እንዳልኩ ክፉ መናፍስት እንዳያዩ የሚያደርጉበት ጥበብ አለ። ሌሎች ደግሞ እጽዋትን በመጠቀም የተለያዩ ተግባራዊ የሆኑ እውቀቶችን በመጠቀም ክፉ መናፍስት ዘለው እንዳይገቡ እንዳያጠቁ ካጠቁሁ የምትከላከልባቸው ተግባራዊ የሆኑ እውቀቶች አሉ። ቡሌት ፕሩፍ ቴክኖሎጂ የምንል አንደኛው እሱ ነው። ጌታችን ለሐዋርያት እኮ አስተምሯል። ሐዋርያት ለተከታዮቻቸው አስተምሯል። እግዚአብሔርን ስም እየጠራ አስማቶቹን እየጠራ እንዴት ራስን ፕሮቴክት ማድረግ እንደምችል ከዛርም ሊሆን ይችላል፣ ከነስማዚያም ሊሆን ይችላል፣ ከሳጥናኤልም ሊሆን ይችላል፣ እነሱ ያደሩባቸውም ሰዎች ሊሆን ይችላሉ። ይሄኛው አግባብ አለ ልፈልጌ ነው። ራስን መጠበቅ የሚባለው ጉዳይ ላይ አገር መጠበቅ የሚባለው ጉዳይ ላይ ማለት ነው። መሀሏን ገነት ዳሯን እሳት አድርገህ ጠብቅልን አይደል? ስለዚህ እሳት ስንል የምርም በቅዱሳን መላእክት ማስጠበቅ ነው የመጀመሪያ ነገር አይደል? ቅዱሳን መላእክት ሰይፋቸውን ይዘው መጠበቅ ይችላሉ። እሱን የማድረግ አቅም ያላቸው አባቶች አሉ። አሁን እሱ ስርዓት ላይ ነን ወይ ነው? በሱ የሚያምን ማህበረሰብ አለ ወይ ነው? በቅዱሳን መላእክት መጠበቅ እንችላለን እንደ አገር የሚል አስተሳሰብ አለን ወይ ነው? ጣይቱ በገና ደርዳሪዎችን ይዛ ስትሄድ ቅድም ስለ ሳውንድ ቴራፒ አንስተናል። መዝሙረ ዳዊት ሲደገም በመዝሙረ ዳዊት እና በበገና ይህንን ጦር ማሸነፍ እንችላለን። ሁሉም አይነት ጦር ነው የዘመተው። በገና ደርዳሪዎችን ይዛ ዘምታለች እኮ። መዝሙረ ዳዊት ይደገም ነበር ጦርነቱ ላይ። እነ ቅዱስ ጊዮርጊስን ያወረደ ጸሎት ማለት ነው። ቅዱሳን መላእክትን ያወረደ ጸሎት ማለት ነው። እሱ ጸሎት አለ፣ በገናው አለ፣ መዝሙረ ዳዊቱ አለ፣ ጥበቡ አለ፣ አባቶች አሉ። ግን ኮሌክቲቭሊ እንደዚ አይነት ንቃተ ህሊና ሊኖረን ይገባል። ከውጭ ጠላት ከየትኛውም አይነት ጠላት ብላክ ፓንተር፣ ቫይብራኒየም፣ ዋካንዳ መሰወሯ እነሱም ተግባራዊ እውቀቶች ናቸው። እሱ እውነት አሁን ዋካንዳ የተሰወረችበት መንገድ አለ አይደል? በዛ መንገድ የተሰወሩ ገዳማቶች አሉ። ባለፈው እንዳልኩ ቤተመንግስቶች አሉ፣ ከተሞች አሉ። አሁንም እሱን ፕራክቲስ ማድረግ እንችላለን ወይ? አዎ። ጥበቡ አለ፣ ተደርጓል፣ እየተደረገ ነው። ኮሌክቲቭ መሆን መቻል አለ። ጥበቡ ምንድነው? ፕራክቲካል ነገር ነው። ቫይብራኒየም አለ እኮ። ቫይብራኒየም ማለት እብነ አድማስ እንደማለት ነው። ከገነት ወደ ምድር የመጡ ክሪስታሎች አሉ። ከተለያዩ ፕላኔቶች ወደ ምድር ያመጧቸው ክሪስታሎች አሉ። አባቶቻችን ላሊበላ ያመጣቸው አሉ። አዳም ያመጣቸው አሉ። ቅድም ቅዱስ ገብርኤልን ስታነሳ ነበር። ቅዱስ ገብርኤል የአዳም በጣም የቅርብ ወዳጁ ነው። ይችን ታሪክ ልንገር እና ሲመጣ ተቀበዘበዘ። አዳም አልቻለም፣ ሰርቫይቭ ማድረግ አልቻለም። ለምንድን ነው? በገነትና በመሬት መካከል ያለው የኃይል የጊዜና የግዝፈት ልዩነት ነው። አንድ ደቂቃ ምድር ላይ 52 ዓመት የምንኖረው እኮ አንድ ደቂቃ ተኩል ብሮት ምናምን እኮ አይደለም ወይ ዋይፋይ ምናምን ተቋርጦ እዛ ያለው ኃይል ጊዜ ግዝፈት የተለያየ ነው። ስለዚህ ቅዱስ ገብርኤል መጥቶ አስተማረው። የረር ላይ መጥቶ በተቀመጠበት ሰዓት ላይ ያስተማረው ይህንን እንዴት ባላንስ ማድረግ እንደሚችል ጊዜን፣ ኃይልን እና ግዝፈት ማስ ታይም ግራቪቲ። ስለዚህ ናሳ ከዚህ ሰዎችን ወስዶ ማርስ ላይ ሲያሳርፍ ኢሹ ምንድን ነው? ማስ ታይም ግራቪቲ። እሱን ጻፈው ይላል አዳም በድንጋይ ላይ። የህይወት መጽሐፍ የሚባለው መጽሐፍ ማለት ነው። ወይም ደግሞ እነሱ መጽሐፈ ራዝኤል የሚሉት ማለት ነው። ቡክ ኦፍ ላይፍ ይሉታል እነሱ። ይሄ ቡክ ኦፍ ላይፍ የሚልህ መጽሐፍ ዳቪንቺ የፈጠራቸውን ነገሮች እንዳለ ለመፍጠር የሚያስፈልጉትን እውቀቶች በሚፈልግበት ሰዓት ላይ ቡክ ኦፍ ላይፍ ያስፈልገዋል። ቡክ ኦፍ ላይፍ ያለበትን መጽሐፍ የሚያውቀው ኢትዮጵያዊ ሰው ነው። ካርታው ሰውነቱ ላይ ተለቅሶታል ምናምን ነው የፊልሙ ሲኖፕሲስ። እዛ ላይም እንደዚ አይነት ሀሳቦች ያውቁታል፣ ያነሱታል ልፈልጌ ነው በፊልሞቻቸው ላይ። ስለዚህ ዋካንዳን ያነሳሁት ለምንድን ነው? መሰወር ሲባልም አባቶች ከተሞችን ሰውረው የሸሸጉበት ጥበብ ነበራቸው። እንግዲህ በኢትዮጵያ ትንሣኤ እኮ ይገለጣል የሚባል ነገር አለ። አክሱም ያቺ አክሱም ነች። ባለፈውን ብያለሁ፣ ላሊበላ በጣም ትልቅ ስልጣኔ የተነሳበት ዘመን እኮ ነው። ትልቅ እነዚህ 12 ብቻ ናቸው አይደሉም። ስለዚህ ከምናስበው ከምናየው ከሰማነው ነገር በላይ ረቂቅ የሆኑ ነገሮች አሉ። አሁን እነሱ ፊልም ላይ የሚያሳዩን ነገሮች ብላክ ፓንተር ላይ እንዳልከው በጣም ብዙ ነገሮች አሳይተውናል። አሁን ፕሮቴክሽን እንኳን ካል የቡሌት ፕሩፍ ቴክኖሎጂ
ለምሳሌ አሁን ቡሌት ፕሩፍ ቴክኖሎጂ ከሚሰራበት ስቶቭ ቡሌት ፕሩፍ ሆና አንቲ ሜታል የሆኑ ቴክኖሎጂዎች ለምሳሌ ብረቱ ልብሱ የሚለብሰው ልብስ ቦክስ ምናምን ይቋቋም የለም ኪኔቲክ ኢነርጂን ይቋቋማል። ለሱ ሁለት አይነት አሁን ቡሌት ፕሩፍ ቴክኖሎጂ ላይ ሁለት አይነት እጾችን ይጠቀማሉ። አንደኛዋ እፀ ሳቤቅ ነች። እፀ ሳቤቅ የምትባል እጽ አለች። እፀ ሳቤቅ ማለት አንቲ ሜታል ነች እና የሚገርም ይበላል እንደ ጎመን። በብረት ድስት እሱን አይሰሩም እናቶች። አሁን ገጠር ውስጥ አንቲ ሜታል ነው። የሰው ነገር የምትባል እጽ አለች። ብዙ አሁን ሶሻል ሚዲያ ላይ በደንብ ሰዎች ሼር ያደርጓታል። ስትነካ እንደዚህ ሰውን ስብስብ የምትለው የሰው ነገር ባህር ዳር አካባቢ ላይ በብዛት አለች። ኪኔቲክ ኢነርጂን አብዞርቭ ስለምታደርግ ቴክኖሎጂ ማለት እሱ ነው። አንቲሜታል ቴክኖሎጂ ያለው ኪኔቲክ ኢነርጂን አብዞርቭ ያደርጋል ነው። ሰው ስትመታ አብዞርቭ ስለሚያደርገው አያልፍም ነው ነገርየው። አንደኛው እፀ ሳቤቅ ነች፣ አንቲሜታል ነች። ሁለተኛ የሰው ነገር ነው። ቅድም እንዳልኩ ኪኔቲክ ኢነርጂን አብዞርቭ ስለምታደርግ ነው እንቅስቃሴን ስታይ ሽብሽብ የምትለው። እነዚህን እጽዋቶች እየተጠቀሙ የሚሰሯቸው ቡሌት ፕሩፍ ቴክኖሎጂዎች አሉ አባቶቻችን። ሙቪ ላይ ያው መሰወር ፕራክቲካል ነገር ነው። በእጽዋቶች የሚሰራ ነገር ነው መሰወር ቴክኖሎጂ። አንድም ሁለት ደግሞ ከቅዱሳን መላእክት ጋር በመሆን ደግሞ ያንን ነገር እንዳታየው ወይም ደግሞ ጠላት እንዳያጠቃው የሚሰውሩበት መንገድ አለው። ይሄ ጥንቆላ አይደለም፣ ጌታችን ራሱ አድርጎታል። ጌታችን በጠላቶቹ መሀል እየተላለፈ አያዩትም። ይህንን ጥበብ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሰጠንም ወይ? የመጣው ለዛ አይደለም፣ ሊያሳየን አድርጉ ለማለት እኮ ነው። ጸልዩ ለማለት አይደል? ትሁት ሆኖ ትሁት ሆኖ ተምሮ ተማሩ፣ ሰርቶ ስሩ። ፕራክቲስ ያደረጋቸው ነገሮች እንዳለ ፕራክቲስ እንድናደርጋቸው በበጎ መንገድ ግን ኤንጀሊክ በሆነው ከሱ ጋር በሆነው መንገድ። በጣም ጠቃሚ ነጥብ ልንገርህ። የወደቁት መላእክት የሚባሉት መጽሐፈ ሄኖክ ላይ ምንድን ነው የሚሉ? ሰማያዊ የሆነውን የእግዚአብሔርን እውቀትና ጥበብ ባልተገባ መንገድ ተጠቀሙበት ነው። ትዊስት አድርገው ገልብጦ ተጠቀሙበት ነው። ቅድም ስትል እንደነበረው ፒራሚድ፣ ሬንቦ፣ ሌሎቹም መንገድ። እኔ አሁን በጣም አንድ የሚያሳፍረኝ ነገር ትላልቅ ሰዎች ወጥተው አውደ ምሕረት ላይ ስርማሽ ቅጠል በጣሽ ምናምን ሲሉ በጣም ነው የሚያሳዝነው። ማለት አሁን እዚህ ጋር የነ ሄኖክ የነ ኖህ ልጆችም አሉ፣ የነ ስማዚያ ልጆችም አሉ። የትኛው መድኃኒት ነው ከቅጠል ውጭ የሚሰራው? ከእንስሳት ተዋጽኦ ከቅጠል ከክርስቲያን ውጭ የሆነ የትኛው መድኃኒት ነው የሚሰራው ዓለም ላይ? የለም። ኬሚካሉ እንደውም እኮ እየገደለ ነው። አሁን ሳይኮ አክቲቭ የሚባሉ ድራጎች አሉ አይደለ? እንደውም ባለፈው ስለ አብሾ የሆነ ነገር ብዬ ነበር። ሳይኮ አክቲቭ የሚባል ድራግ ነው ወይም መድኃኒት ነው ወይም ቅጠል ነው። ሳይድ ኢፌክቶች አሉት ልክ እንደሌሎቹ ለአእምሮ በሽታ እንደሚዘጋጁት መድኃኒቶች። ለምሳሌ ለስኪዞፍሬኒያ ለዲፕሬሽን የሚዘጋጁ መድኃኒቶች በጣም ሳይድ ኢፌክታቸው ከፍተኛ ነው። እንደምታውቀው በጣም የሰውነት የፊትን ቅርጽ እስከ መቀየር ድረስ ሳይድ ኢፌክታቸው በጣም ከፍተኛ ነው። ግን ደግሞ ትሪት ያደርጋሉ። ልክ እንደዛው አብሾ ሳይድ ኢፌክት አለው። የሙድ ዲስኦርደር ያመጣል፣ ዲስፕላይዝ የማድረግ ነገሮች። ከዛ ደግሞ ምግብ ለምሳሌ ሳይንስም ላይ ስትሄድ እኮ ይሄ መድኃኒት ምጡት ከሆነ ይሄ ምግብ አትብላ፣ ይሄንን አትጠጣ ትባላል አይደል? ልክ እንደዛው አብሾ ስትጠቀም መጠጥ እንዳትጠጣ፣ ይሄንን እንዳትበላ ተብሎ አባቶች የሚያዙት ነገር አለ። ሳይኮ አክቲቭ የሆኑ መድኃኒቶች ስላሉ ማለት ነው። አብሾ ለባይፖላር ዲስኦርደር፣ አብሾ ለአልዛይመር መድኃኒት ነው፣ ወይም ደግሞ እሱ ከሚዘጋጅባቸው ቅመሞች መካከል አንዱ። ይህንንም በጣም ለሚያወሳስቡ ሰዎች ምንም የተወሳሰበ ነገር የለውም። ክሪስታሎች የተፈጠሩበት እጽዋቶች የተፈጠሩበት ኢለመንት እኔ እናንተ የተፈጠርንበት ኢለመንት ነው። ከአራቱ ኢለመንት ነው የተፈጠሩት። ስለዚህ አንዱ ዝቅ ሲል አንዱን ከፍ ለማድረግ ይረዱናል ነው። ለምሳሌ ኢነርጂን አብዞርቭ የሚያደርጉ ክሪስታሎች አሉ። ስለዚህ በጣም አግሬሲቭ ኮንክ ምናምን ያንን ኢነርጂ አብዞርቭ የሚያደርጉ ለምሳሌ አሁን ምንድነው ባልጩት? እሺ ባልጩት የምንለው በጣም ትልቅ ክሪስታል እኮ ነው። እሱ አሁን ኔጌቲቭ ኢነርጂን አብዞርቭ የማድረግ ነገር አለ። ያው እነሱ ጋር ስትመጣ ሌሎች መንገዶች አሉት ከአጋንንት ጋር በተገናኘ። ግን ልክ እንደዛ ከአራቱ ኢለመንት ስለተሰራ ነው። እጽዋቶችም እኮ ልክ እንደዛው ቅድም እንዳልኩ ለምሳሌ አሁን ሕክምናው ላይ ስትሄድ ውሃ አጥሮ ሰውነት ውስጥ ውሃ አጥሮህ የሚመጣ በሽታ አለ። ውሃ ያላቸው ምግቦች ነው እንድትበላ የሚደረገው ወይ ፍሩቶች። የተለየ ኮምፕሊኬትድ ነገር የለውም። በቃ ኸርባል የእጽዋት ጥበብ ማለት እሱ የምታገኘው ከፍሩቱ ሊሆን ይችላል፣ ከግንዱ ሊሆን ይችላል፣ ከስሩ ሊሆን ይችላል። ምንም ከጥንቆላ ጋር የሚያገናኘው ነገር ሳይንስ ላይ የስነ ልቦና ሳይንስ ላይ ፓራሳይኮሎጂ የሚባል የጥናት ዘርፍ አለ። እሺ ፓራሳይኮሎጂ የሚያጠናው ይሄንን እንግዲህ ላለፉት እኔ ካልተሳሳትኩኝ 60-50 ዓመታቶች በፓራሳይኮሎጂ የጥናት ዘርፍ እነዚህን የሳይኪክ አቢሊቲ የሚባሉትን ነገሮች አጥንተዋቸዋል። ማንኪያ ማጣመም፣ አሁን እንዳልከው ይሄ ሳይኮኪነሲስ፣ ቴሌፓቲ ምናምን የሚባሉትን ነገሮች ከየት ነው ምንጫቸው? እንዴት መጠቀም እንችላለን? ለአሜሪካ የጦር ኃይል፣ ለአሜሪካ የፖለቲካ የኢኮኖሚ ምናምን ነገሮች እንዴት መጠቀም እንችላለን ሚለውን አጥንተው አሁንም እያጠኑ ነው። የደረሱበት ነገር ግን እንደሆነ ታውቃለህ? ኦኬ በቃ ጊፍትድ የሆኑ ሰዎች አሉ። ስለዚህ እነዛን ጊፍትድ የሆኑ ሰዎች ሀንት አድርገው በኃይልም በጉልበትም ኤክስፐሪመንትም እያደረጉ በፈቃደኝነትም የሚጠቀሙባቸው መንገዶች አሉ። ይሄ የምነግርህ
ፓራሳይኮሎጂ ብቻ ሳይሆን ዓለም ላይ አንቱ የተባሉ የስለላ ድርጅቶች የሚያደርጉት ነገር ነው። እንግሊዝም ሂድ፣ አሜሪካንም ሂድ፣ እስራኤልን ብትሄድ ማለት ነው በየትኛውም የዓለም የስለላ የጦር ምናምን ከናዚ ጀምሮ ያሉት ነገሮችን ስታይ ይሄ ነገር አለ። ግን በቃ ጊፍትድ የሆኑ ሰዎች አሉ። ኢትዮጵያ ስትመጣስ ሁላችንም መሆን እንችላለን። ሁሉም ሰው የፓራሳይኮሎጂ የሚባለውን የሳይኪክ አቅም ማጎልበት ይችላል። እንዴት? ቅድም የነገርኩ ነገር መንፈስህን፣ ነፍስህን፣ ስጋህን ባላንስ በማድረግ እየበቃ ስትሄድ ሰልፍ አክቹዋላይዜሽን ነው የሚባለው ነገር። አቡነ ተክለ ሃይማኖት እንዴት ክንፍ አወጡ እዛ ሌቭል ላይ፣ እነ ክርስቶስ ሰምራ እንዴት እዛ ደረጃ ላይ ደረሱ። ቅዱስ ክርስቶስ ሰምራ፣ እነ ቅዱስ ጊዮርጊስ፣ ሌሎችም የምናውቃቸው ቅዱሳን እዛ ጋር እንዴት ደረሱ። እነ ቅዱስ ያሬድ፣ እነ ቅዱስ ላሊበላ ባለፈው ነግሬያለሁኝ። አባ ማስያስ ጣና ገደም ላይ ቁጭ ብለው ፕላኔቶችን ጎብኝተው ምናምን መጡ። ኤሊያንስን ኮሚኒኬት ለማድረግ ስንት ነገር ነው ያደረገው ናሳ። ስንት የድምፅ መልእክት ተልኳል፣ ስንት ዌቭ ተልኳል ወደ ስፔስ፣ ወደ ባህር ስር አብረው እኮ እየሰሩ አብረው ግንባታ ገንብተዋል። ይሄ ከየት መጣ ስትል ሰልፍ አክቹዋላይዜሽን ነው። እሱ ደግሞ 3ቱ ኤሌመንቶችን ባላንስ በማድረግ በመብቃት 10 የብቃት ደረጃዎች ብለው አባቶቻችን በመንፈሳዊ ህይወት ስትበቃ የምትደርስባቸው ተብሎ የተቀመጡ ነጥቦች አሉ። እሱ ደግሞ ጊቭን ነው፣ ለሁላችንም ተሰጥቶናል።